ሰው ቤተክርስቲያን ውስጥ ያሳለፈው ረጅም ቆይታው አንዳንዴ ያመጻድቀዋል። በደንብ አድርገን ያሰቃየናት፣ በደንብ አድርገን ነው አመል አልባኝነታችን እኛን ሳይሆን ቤተክርስቲያኒቷን እንድትጠየቅም ጭምር ነው ያደረገው። ክርስቲያን አንመጥናትም። በቃ እንድንመጥናት አድገን ወደሷ ህብረት አው ይገባቸዋል ለመባል እየሞከርን ነው እንጂ አንድ ፍጹም ሰው ፍጹም አምላክ የሆነው ጌታ ነው። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ እንደ እግዚአብሔር ቅዱስ ፈቃድ የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ባለው የመጽሐፍ ቅዱስ ክፍለ ምንባብ ስለ ዛሬው በዓል ወይም ደግሞ ስለ ዛሬው ሳምንት ሰሙነ ምኩራብ ነው የምንማረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢር የሚገልጽ እርሱ መንፈስ ቅዱስ ለሁላችንም ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦናውን፣ አይምሮውን እንዲስልብን እንዲያሳድርብን ቅዱስን የምንሰማውን በጆሮአችን ብቻ ሳይሆን ከልባችን አሳድረን ከአይምሮአችን ሳይወጣ ለመኖርም በቸርነቱ ይርዳል። የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ያለው ቃል እንዲህ ይላል። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው ተገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍን እና ኢየሱስ የተናገረውን ቃል አመኑ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ያነበብነው ክፍለ ምንባብ ከቁጥር 13 ጀምሮ እስከ 22 ያለውን ነው። ይህን ሁሉ ምናልባት ለማስታወስ ግን ስለሚከብድ እኛ ለትምህርታችን መነሻ ርዕስ አድርገን የምንጠቀመው ቁጥር 16 ላይ ያለውን ኃይለ ቃል ይሆናል። ይህን በሉ እስኪ ከዚህ የንግድ ቤት አታድርጉት። እስኪ ድገሙት። ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት። እስኪ መጨረሻ ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት። ስለ ቃሉ አምላካችን የልዑል እግዚአብሔር ስም በድጋሚ የተመሰገነ ይሁን። የዐቢይ ጾም 3ኛው ሳምንት እንግዲህ ሰሙነ ምኩራብ ወይም ደግሞ የምኩራብ ሳምንት እየተባለ ይጠራል። ምኩራብ የአይሁድ ቤተ ጸሎት ነው። ምኩራብና ቤተ መቅደስ በነገራችን ላይ ይለያያሉ። ምኩራብ የሚባለው አይሁድ ጸሎት የሚያደርጉበት ነፍስ ያወቁ 10 እስራኤላውያን ባሉበት ቦታ ላይ የሚተከል አይሁድ ጸሎት የሚጸልዩበት የነቢያት መጽሐፍት የሚነበቡበት የአይሁድ የጸሎት ቤት ነው ምኩራብ እየተባለ የሚጠራው። ቤተ መቅደስ እየተባለ ደግሞ የሚጠራው በይሁዳ ግዛት ውስጥ ያለ ጌታችን መድኃኒታችን አምላካችን ልዑል እግዚአብሔር ለሕዝቡ እንዲሰሩ የነገራቸው ሕዝቡን ሰርተው ደግሞ ስርዓት አምልኮ የሚፈጽሙበት መስዋዕቱን ለእግዚአብሔር የሚያቀርቡበት ቦታ ነው። ስለዚህ ባጭሩ ልዩነቱ ምኩራብ መስዋዕት አይቀርብበትም፣
ቤተ መቅደስ ነው መስዋዕት የሚቀርብበት። ምኩራብ የጸሎት ቤት ነው፣ ወይም የነቢያት መጽሐፍት ብቻ ይነበቡበታል። ቤተ መቅደሱ ግን የነቢያት መጽሐፍት ከመነበብና ቃለ እግዚአብሔር ከመስማትም ባለፈ የአይሁድ ካህናት በሙሉ ተሰብስበው ስርዓት አምልኮ የሚፈጽሙበትም ቦታም ጭምር ነው። ስለዚህ ምኩራብ እየተባለ የሚጠራው የአይሁድ ቤተ ጸሎት ነው። በዚህ ሳምንት ቤተ ክርስቲያናችን አስባ ወይም አስታውሳ የምትውለው አምላካችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ወይም ቤተ መቅደስ እንደገባና ቤተ መቅደሱን እንዳጸዳ እንዳስተካከለ ነው። ቃላቶቹ ተለዋዋጭነት በእርግጥ ይኖራቸዋል፣ ማለት ይጋራሉ። ምኩራብን ቤተ መቅደስ የሚባል መስዋዕት ባይሰዋበትም ትክክለኛው የሆነው የእንስሳት መስዋዕት ደም ባይፈስበትም ጸሎት ይቀርብበታልና ሥርዓተ አምልኮ የተባለ መስዋዕት ባይቀርብበትም አይሁድ ተሰብስበው የእግዚአብሔርን ቃል ይሰሙበታልና ቤተ መቅደስ ተብሎ ወይም የተቀደሰ ቦታ ተብሎ ቢጠራም ያስኬዳል። እየሰማችሁ ነው? አንድን ነገር የተቀደሰ የሚያስብለው መስዋዕቱ ስለተሰዋበትና መስዋዕት ስለተደረገበት ብቻ አይደለም። ለምሳሌ በመስዋዕት የማይሰዋባቸው ወይም ደግሞ ቅዱስ ሥጋውን ክቡር ደሙን የማንቀበልባቸው ቦታዎች ሊኖሩ ይችላሉ። ለምሳሌ የድህነት ጸበል ለማግኘት የምንሄድባቸው ቦታዎች ከቤተ መቅደሱ የራቁ ናቸው አይደል? የተቀደሱ ቦታዎች ናቸው ወይስ አይደለም? ናቸው አይደል? ስለዚህ የቅድስናው ወይም ደግሞ ቅድስት ነው ያ ቦታ ሲባል በዚህ መንገድና በዚህ መንፈስ ልትረዱት ያስፈልጋል። የአይሁድ ምኩራብንም ቤተ መቅደስ እያለን ልንጠራው የምንችለው ለዛ ነው። ያው ቤተ መቅደስ ባይሆንም የተቀደሰ ነገር ስለሚሰራበት ማለት ነው። እና በዚህ አሁን ባነበብኩላችሁ ክፍለ ምንባብ የወንጌሉ ማለት ነው ጌታችን የአይሁድ ፋሲካ በቀረበ ጊዜ ላይ ወደ ኢየሩሳሌም ሄደ። እስኪ አይሁድ ፋሲካ በሉ። ፋሲካ የሚባል በዓል ታውቃላችሁ አይደል? ፋሲካ ማለት ጌታችን ከሙታን መካከል የተነሳበት በዓል ነው። በድሮ ደግሞ ፋሲካ የሚለው የመጀመሪያውን ስም የሰማነው በኦሪት ዘጸአት ምዕራፍ 12 ላይ አምላካችን መድኃኒታችን ልዑል እግዚአብሔር እስራኤላውያንን ከግብፅ ባርነት እንዲወጡ ሲያደርጋቸው ምን ብሏቸው ነበረ? ይህንንም የወጣችሁበትን ዕለት ፋሲካ ብላችሁ ታከብሩታላችሁ ብሏቸው። ምን ብላችሁ? ፋሲካ ብላችሁ ታከብሩታላችሁ ማለት ነው። ፋሲካ፣ ፓስካ፣ ፓስኦቨር መሻገር ማለት ነው። ይሰዳል። እውነት ለመናገር እስራኤላውያን ከግብፅ ወደ ከነአን ሲሄዱ የምን ወንዝ ተሻግረው ነው ሄዱ? የኤርትራን ባህር ተሻግረው ነበር ሄዱ። ስለዚህ ልትሻገሩ ነው፣ ልትወጡ ነው፣ ከአንዱ ቦታ ወደ ሌላው ቦታ ልትሄዱ ነውና ፋሲካ ብላችሁ አክብሩ ብሎ በዓሉን የሰራላቸው የበዓሉን ስም የሰጣቸው በዓሉን በማክበር ውስጥ ደግሞ እንዲያስታውሱት የፈለገው እግዚአብሔርን እንደሆነ ይህንን ሁሉ የደረገው እና የሰራው እግዚአብሔር ነው። ልብ አድርጋችሁ ስሙ። በዓሉን እግዚአብሔር ሰርቶት በዓሉን እንዲያከብሩት ለነሱ ሰጥቶ በዓሉን የሚያከብሩበትን መንገድ አሳይቷቸው፣ ግን በዓሉ ሲጠራ የማን በዓል ተብሎ የተጠራ ሞቋቸዋል ማለት ነው ብላችሁታል እኮ። አሁን ሳነብላችሁ የማን ፋሲካ ብሎ ነው ይጠራል? የእግዚአብሔር ፋሲካ አላለውም አይደለ? የማን ፋሲካ ብሎ ነው ይጠራል? የማን? የአይሁድ ፋሲካ ብሎ ነው ይጠራል። በዓሉ ግን የእግዚአብሔር ከሆነ መጠራት የነበረበት የማን ተብሎ? ኧረ በለው። በዓሉ እግዚአብሔር የሰጣቸው ከሆነ በዓሉ የአይሁድ ፋሲካ ነው መባል ያለበት ወይስ የማን ፋሲካ ነው መባል ያለበት? የእግዚአብሔር ፋሲካ ነበር መባል የነበረበት። ግን አያችሁት የአይሁድ ፋሲካን የሚለው እና ቅዱስ ዮሐንስ አፈወርቅ እንዲሁ ዝም ብሎ የተቀመጠ እንዳይመስላችሁ ይላል። እግዚአብሔር እሱ ሰጥቷችሁ እሱ አድርጉ ብሏችሁ እሱ እንደፈለገውና እንዳዘዟችሁ የማታደርጉ ከሆነ የሆነን ነገር ከሱ መጠሪያነት ወደ እናንተ መጠሪያነት ይወርዳል። የአይሁድ ፋሲካ ያሰኘው ፋሲካው የእግዚአብሔር ሳይሆን ቀርቶ አይደለም። ፋሲካውን ያከብሩበት የነበረበት መንገድ ግን እግዚአብሔርን የሚያስደስተው ሳይሆን ማንን የሚያስደስት ነው? ራሱን የሚያስደስት ነው። በነገራችን ላይ የቤተ ክርስቲያናችን በዓላት እውነት እንነጋገር ተብሎ መሬት ላይ ወርዳችሁ ብታዩት የሚያስደስቱት እግዚአብሔር ነው ወይስ እኛን? እኛን ነው። በነገራችን ላይ እኛን የሚያስደስተንን ነገር ብቻ ነው እንጂ ለማድረግም የምንሞክረው መሆን የምንጥረውም እግዚአብሔርን የሚያስደስተውን ነገር ለማግኘትና ለመፈለግ ብዙ ሰው አይደክምም። እንዲያውም አንዳንዶቻችን በድክመት እኛን የሚያስደስተን ነገር በሙሉ ማን የሚያስደስተው ነው የሚመስላችሁ? በፍጹም የተለያየ ነው። በነገራችን ላይ ሰውን የሚያስደስተውና እግዚአብሔር የሚያስደስተው ነገር ይለያያል። ምናልባት አሁን ለአንተ ለአንቺ ወይ ለእኛ
መብላት ሊያስደስተን ይችላል አይደል? ከመብላት ይልቅ ግን እግዚአብሔር ደስ የሚለው ምን ብናደርግ ብንጾም ነው። ምንም ጥርጥር የለው። ብንበላ የሚያዝን ሆኖ አይደለም። ነገር ግን በልተን ከምናስደስተው ደስታ ይልቅ ጾመን ነፍሳችንን ለስጋችን አስገዝተን የምናሳየው ህይወትና ደስታ ማንን ያስደስተዋል? እግዚአብሔርን ያስደስተዋል። ለዛ ነው እግዚአብሔር የሚገርማችሁ ሰጥቶን እኛ ያላበላሸነው በሱ እንዲጠራ ተደርጎ እኛ ግን በራሳችን እንዲጠራ ያላደረግነው ምንም ነገር የለም። በነገራችን አሁን ለስሙ ፋሲካ እያልን እንጠራዋለን እንጂ የእኛንም በዓል እግዚአብሔር እውነት ወርዶ ይሄንን በዓል ልመዝነው እኔ እንዲያከብሩት አድርጎ የሰራውትን ነገር በሙሉ አድርገዋለሁ ቢል እውነት የእግዚአብሔር ፋሲካ የሚባል ይመስላችኋል? እየሰማችሁ ነው? የእግዚአብሔር ፋሲካ የሚባል ይመስላችኋል? እሺ ይግቡና አንድ ላይ ትማራላችሁ። ልባችሁ እዛ ስለሆነ ማለት ችግር የለም። እዩ ፈቅጄላችኋል። ሲጨርሱ ብቻ ንገሩ። ችግር የለም። አይዟችሁ፣ አትሳቀቁ። እዩ አልጨረሳችሁም? አሁን እሺ እንቀጥል። እስኪ አማት ሁላችሁ ማለት በደንብ ከልባችሁ ሆናችሁ እንድትሰሙ ነው። ስለዚህ እግዚአብሔር ያልሰጠው እግዚአብሔር አክብሩት ብሎ ያላዘዛቸው በዓላቶች የሉንም ቤተክርስቲያናችን ውስጥ። ግን በዓላቶቹ የሚከበሩበት መንገድ የምናደርጋቸው ማንኛውም አይነት መንፈሳዊ ስነ ስርዓቶች ግን እግዚአብሔርን ከማስደሰት ይልቅ አብዛኞቻችን ራሳችንንና ስጋዊ ስሜታችንን የሚያረካልን ከሆነ በጣም ሰነባብቶብናል። እንዳልኳችሁ ነው። ስያሜው መጠሪያው አሁንም ፋሲካ፣ አሁንም ስቅለት፣ አሁንም እንዲያ እንበለው እንጂ እውነት እግዚአብሔርን የሚያስደስት በዓል እያከበርን ነው ወይ ብላችሁ ስትጠይቁ ሩቅ ባትሄዱ የኛ ነገሮች ይታዩባችኋል። ራሳችንን ሊያስደስተን የሚችል ራሳችንን ደስ ሊያሰኘን የሚችል ነገር ብቻ ነው የምናደርገው። ይሄ ስሜት በነገራችን ላይ አልፎ ተርፎ መንፈሳዊ የሆኑ ነገሮቻችን ላይ ገብቷል። ምሳሌ ልስጣችሁ። ምጽዋት፣ እስኪ ምጽዋት በሉ። ምጽዋት ማለት ሰው አስራቱን በኩራቱን ካወጣ በኋላ በኪሱ የሚቀረውን 9ኙን እጅ ሲሰጥ ምጽዋት ሰጠን የሚባለው። አስራት ማውጣት ምጽዋት አይደለም። በነገራችን ላይ ምንም አይገናኝም። አስራት ከ10 አንድ ነው። በኩራት የመጀመሪያው ነው። ምጽዋት እየተባለ የሚጠራው ከአስራታችን ተርፎን በእጃችን በኪሳችን ውስጥ ያለውን ከዛ የምንሰጠው መልካም የሆነ ስጦታ ምጽዋት ይባላል። እየሰማችሁ ነው? ምጽዋት ስትሰጡ ደስ ይላችኋል አይላችሁ? ምሳሌ የሆነ ሰው ቸግሮት ኖሯችሁ ኪሳችሁ ውስጥ ኖሯችሁ ቸገረኝ እርዳኝ ሲሉ አውጥታችሁ ስትሰጡት የዛ ሰው ላይ መስጠታችሁ ደስ ያሰኛችኋል አይላችሁ? ሰጣችሁ ሳዝናችሁ አታውቁ? ምን አለ ባልሰጠሁት ብላችሁ ሳታውቁ? ኧረ ተው እንዴ! በደንብ ነው የምናውቀው። ለምሳሌ ዝርዝር ሳንቲም ኪሳችሁ ውስጥ ሆኖ ሰጣችሁ ታክሲ ውስጥ ገብታችሁ ዝርዝር ሳንቲም ብትጠየቁ ያበሳጭ? ምን አለ ለእንትና ባልሰጠው ኖሮ እዚህ አውጥቼ መክፈል የምችለውን ያላለ ሰው እኮ የለም። አብዛኞቻችን ብለናል፣ እንበሳጫለን፣ እናደዳለን። ምን ልላችሁ ፈልጌ ነው መሰላችሁ? ሰው ምጽዋት የሚመጸውተው እሱ ደስ እንዲለው ሳይሆን የሚሰጠው ሰው ምን እንዲለው። አብዛኞቻችን መልካም ስነ ምግባር የምናደርገው ሰው ደስ እንዲለው ሳይሆን ማን ደስ እንዲለው። እንደነዚህ አይነት መንፈሳዊ ነገሮች ደግሞ አንተ ደስ እንዲሉት የሚደረጉ ነገሮች አይደሉም። ሰው ደስ ሲለው ሊልህ ይችላል። አንተ ደስ እንድትሰኝ ብለህ አድርገው እንጂ ሰው ከፋው አልከፋው ሆነለት አልሆነለት አይመለከተኝም፣ ዋናው ከኔ ወጥቶ ምን መደረጉ ነው እንላለን። አይባልም እንደዚህ። ሰውየው ከተደሰተ በኋላ አንተ ብታዝን ይሻላል። ምጽዋት ነው የምትሰጠው ሰው ሞልቶለት አንተ ቢጎልብህ ይሻላል። ያ ነበር የምጽዋቱ ሐሳብ። ግን አይታችሁት ከሆነ ምጽዋት የእግዚአብሔር ምጽዋት ነው። አሰጣጣችን ግን የእነሱ ምጽዋት ነው የሚያሰኘው። ልክ ፋሲካ የእግዚአብሔር በዓል ሆኖ ጌታችን ግን ሲናገር የአይሁድ ፋሲካ ብሎ እንደጻፈ። በዓላቶቻችንን በጣም መጠንቀቅ መቻል አለብን ክርስቲያኖች። በዓላቶች ላይ ብቻ አይደለም፣ ማንኛውም አይነት የምትኖሩት መንፈሳዊ ሕይወት ላይ
እናንተ ደስ የምትሰኙበት ሆኖ እግዚአብሔር እንዲያዝንበት አትሞክሩ። እግዚአብሔር ደስ ብሎት እኛን ለጥቂት ጊዜ ቢጎረብጠን ይሻላል፣ ባይመቸን ይሻላል። ምክንያቱም እንደነዚህ አይነት ነገሮች እግዚአብሔር አክብሯቸው፣ ስሯቸው፣ ፈጽሟቸው እያለ የሚናገረው እኛ በማድረጋችን ውስጥ የሚጨመርለት እኛ ባለማድረጋችን ውስጥ የሚጎልበት ነገር ኖሮ አይደለም። እግዚአብሔር እኒህን ነገሮች አድርጓቸው የሚለው ስለ ራሳችን ጥቅም ሲል በአግባቡ በዓላቱን አክብሯቸው፣ አጽዋማቱን ጹሟቸው በምንችለው መልኩም አይደለም። መደረግ ባለባቸው ልክ እስከ አቅማችሁ ድረስ ሞክሩ የሚለው እኒህ ነገሮች ዛሬ ስናረጋቸው ትርጉማቸው ላይገባን ይችላል። በእርግጠኝነት ፋሲካን ሌሎች በዓላቶቻችንንም ጭምር ለምንድን ነው የምታከብሩት ተብሎ ሰው ሲጠየቅ ሊመልሰው የሚችል መልስ አያጣ። እንዲህ ሆነበት ነው እንደዚህ የተደረገበት ነው የሚለውን መልስ ማለት ነው። ግን እውነት ለመናገር ከምናከብራቸው በዓላቶች ጋር አብሮ ስለኛ ሕይወት ግን አንመለከተው። በዓሉን አክብረ ነው ብቻ ነው የምናልፈው። ምሳሌ ልስጣችሁ። የአብይ ጾም እያንዳንዱ ሳምንታት ማለት ነው በዓላቶች ናቸው፣ የሚከበሩ ናቸው። የአከባበር ስነ ስርዓትና መንፈሱ ግን ይለወጣል። እኛ የምናከብራቸውና የምናውቃቸው አብዛኞቹ በዓላት ከበሮ፣ ጸናጽል፣ መቋሚያው፣ ቸብቸቦ በጣም ሞቅ ደመቅ ያለውን ነው አይደለም። በዘወረደ፣ በቅድስት፣ በምኩራብ፣ በመጻጉዕ በእነዚህ ሳምንታት ውስጥ የምናከብረው ግን በዓል ያለ ከበሮ ያለ ጸናጽል በዝማሜ ድምፅ በማሰማትና እንቅስቃሴዎችን በማሳየት ብቻ እናከብራቸዋለን። እየሰማችሁ ነው? እነዚህ በዓላት የምናከብርበት ዋነኛው ዓላማ በየሳምንታቱ ምን መሰላችሁ? ለምሳሌ ዘወረደ እንደ በዓል የሚከበረው የአምላክን ከሰማያ ሰማያት ወደ ምድር መውረዱን ለማጠየቅ ነው። ይሄ በዓል ግን እንዲህ ተብሎ ተከብሮ እንዲያልፍ ብቻ የሚደረግ አይደለም። ዘወረደን የሚያከብር ሰው የወረደውን አምላኩን አይቶ እሱ ወደ ላይ ወደ ሰማያት ከፍ ለማለት በጽድቅ ለመውጣት የሚሞክር መሆን አለበት። አለያ በዓሉን እያከበረው አይደለም፣ ሳምንቱን አስቦት እያለፈ ነው እንጂ። እየሰማችሁ ነው? ቅድስትም ተመሳሳይ ነው። ቅድስት የአረባው ጾም መጀመሪያ ነው እንደምታውቁት። ቅድስት ከዛ ውጪ ስለ ቅድስና የምንማርበት ነው። ስለ ቅድስና አንዱ ስንማር ክርስቲያኖች በደንብ እንዳይረሱት የሚፈለገው አንኳር ነጥብ ምን መሰላችሁ? እስቲ ቅድስና በሉ። ቅድስና ማለት ምን ማለት ይመስላችኋል ክርስቲያኖች? ቅድስና ማለት ከቃሉ ትርጉም መለየት፣ መመረጥ፣ ልዩ መሆን ማለት ነው። ቅድስና እውነት ግን መለየት መመረጥ ብቻ ነው ለእኛ ያለው ትርጉም አይደለም። ለምሳሌ አንድ ሰው ቅዱስ ነው ቅድስት ነው ስንባል የምንጠብቃቸው ነገሮች አሉ። ለምሳሌ የጸጋ ክንፍ እንጠብቃለን። ገብቷችኋል? እገሌ ቅዱስ ነው ሲባል ክንፉን የሚያይ ሰው አለ። የታለ ታዲያ ክንፎቹ ብላችሁ አታውቁ? ሁሉም ቅዱስ ምን ያለው ስለሚመስለን ክንፍ፣ የጸጋ ክንፍ የተሰጠው። በነገራችን ላይ የጸጋው ክንፍ የተልእኮ ምሳሌ ነው። በአየር ላይ ያለች ርግብ ምንም ሳይዛት ፈጥና ወደ አለፈሰበችበት ሐሳብ እንደምትደርሰው ሁሉ ቅዱሳን ላይ የምንመለከታቸው አክናፎችም ወይም ክንፎችም ፈጥነው ለመድረሳቸው ለተልእኮ ፈጣን ለመሆናቸው ማጠየቂያ ነው እንጂ እንደ ዶሮ ክንፍ አላቸው ብቻ ለማለት አይደለም። እየሰማችሁ ነው? ቅድስናን ሰው የሚመለከተውና የሚያየው ታዲያ እንደምንድን ነው? ውጫዊ ከሆኑት ነገሮች ጋር ወይ የብርሃን አክሊል የሆነ የሚያንጸባርቅ ነገር ወይ ገሌ ቅዱስ ነው ቅድስት ነው ከተባለ ተአምር እንዲሰራ ነው በጣም የምንጠብቀው። እውነተኛው ቅድስና ግን ክርስቲያኖች በደንብ አድርጋችሁ ስሙ። ክርስትና እምነት ውስጥ የሚመላለሰው ቅድስናን የሚለካው በውጪ በሚሰራቸው ተአምራቶች ሳይሆን የራሱን ኃጢአት ማየት ሲችል። የራሱን ኃጢአት ማየት ያልቻለ የሌላውን ጽድቅና ጉድፍ ማስተካከል የቻለ ጻድቅ የለም። ቤተ ክርስቲያን ውስጥ መጀመሪያ ቅድስና የሚጀምረው የራሱን ጉድለት ከማወቅ። አብዛኞቻችን ግን ቅድስና የራሱን ጉድለት ማወቅ ይመስለንም አይመስለንም። እውነቱን እንነጋገር ከተባለ ለኛ ቅድስና ማለት ውጫዊ የሆኑት የተአምራት መገለጫዎችን እያደረጉ መኖር የቻለ ሰው እገሌማ ቅዱስ ነው የምንለው፣ ቅድስት ናት ነው የምንለው። የራሱን ኃጢአት ብቻ እያሰበ የራሱን ነውር ብቻ እያሰበ እንዴት ብዬ የሌላውን ነውር አፌን ደፍሬ እናገራለሁ፣ ስንት ራሴ ላይ ያለ ጉድፍና ምሰሶ አለ እያለ የሚያስብ ሰው ለኛ ጻድቅ ይመስለንም አይመስለንም አብዛኞቻችን። ቅድስና ግን እውነት ለመናገር መነሻው ተአምኖተ ኃጣው ነው፣ ኃጢአተኛነትን ማመን ነው። ስለዚህ ቅድስት የሚባለውን በዓል የሚያከብር ሰው በሙሉ ስለ ቅድስና እንዲረዳው አክብሮ እንዲያልፍ የምትፈልገው ቤተ ክርስቲያን የራሱን ኃጢአት ማየት እንዲችል ነው። እግዚአብሔር የራሳችንን ኃጢአት ለማየት ይርዳል። የስንቱን ሰው ኃጢአት በማየት ተጠምደናልኝ። እዚህ ውስጥ እንኳን ተቀምጠን የውጩ አመል እሺ እነው ዓለም ነው እንበል። ሰው እንዴት ዓለምን ትቶ የመነነባትና ሁሉን ትቶ የተሸሸገባት ቤተ ክርስቲያን ውስጥ የራሱን ጉድፍ አያይም? የስንቱን ጉድፍ እያየን ተጠመድን እኮ።
እውነቴን እኮ ነው የምላችሁ። አሁን በነገራችን ይሄም ታሪክ አንዱ የሌላውን ሰው ጉድፍ እያየን የራሳችንን ጉድፍ ካለማየት የተጠበቅንበት ታሪክ ነው። ትክክለኛ ግን አይደለም። ምሳሌው አሁንም ልስጣችሁ። የትምህርታችን ርዕስ እንዲህ ነበር፣ ይህን ውሰዱ ወይም ይህን ከዚህ አውጡ፣ ቤቴ ወይም የአባቴ ቤት የጸሎት ቤት ይባላል አይደል ያሉ። ይሄን ጥቅስ ሁሌ ሰው ሲያየው ቤቴ የጸሎት ቤት ነው እንጂ የንግድ ቤት አይባልም ሲባል ቀጥታ ጭንቅላቱ ላይ የሚመጣለት ማን ነው? ማማ አትዋሹ። ካህናት ናቸው የሚመጡላችሁ። አስተዳደር ነው የሚመጣለት ነው አይደለም? አትዋሹ። እንደዛ ነው አብዛኛው ሰው እንደዛ ነው የሚመጣለት። ግን እውነት እንነጋገር ከተባለ ቃሉ ለነዛ ብቻ የተነገረን አይደለም። ስሙ በደንብ ጌታችን የአይሁድ ፋሲካ በተባለበት በዛች ዕለት ላይ ወደ ጸሎት ቤቱ ወይም ወደ ቤተ መቅደሱ ገባ። ቤቱ የጸሎት ቤት ነው። አንድ የምትማሩት ትልቅ ቁም ነገር ቢኖር የእግዚአብሔር ቤት የጸሎት ቤት ነው። እስኪ የጸሎት ቤት በሉ በሉ በሉ፣ ድገሙት ድገሙት ድገሙት። የወሬ ቤት አይደለም፣ የሟርት ቤት አይደለም፣ የዝርክርክነት ቤት አይደለም፣ ተራ የሆነ ወሬም የሚወራበትን ቤት አይደለም። የምን ቤት ነው? የጸሎት ቤት ነው። መጀመሪያ ማወቅ ያለብን። ሁለተኛ በዚህ ቤተ መቅደስ ውስጥ አምላካችን የመጀመሪያው አይደለም ሲገባ። ታስታውሱ ከሆነ በ12 ዓመቱ ከእናቱ ጠፍቶ ጌታችን ኢየሱስ ክርስቶስ በዚሁ ቤተ መቅደስ የካህናት እግር ስር ቁጭ ብሎ ሲማር ነበር። ምን ሲያረግ? በሉ እንጂ ድገሙት ድገሙት። ከጸሎት ቤት ውጪ የቤተ ክርስቲያን ሁለተኛ ተልእኳ መማር ነው። እየሰማችሁ ነው? ይሄንን ነው ስለ ቤተ መቅደሱ መጽሐፍ ቅዱስ ላይ ተጽፎ የምናገኘው፣ ጸሎት ቤት እና የትምህርት ቤት ተብሎ። አብዛኞቻችን ግን እውነት እንነጋገር ተብሎ አደራ ሰጥቶ እግዚአብሔር ቤቱን ኑሩበት ያለበት ቤት ላይ የምንማርና የምንጸልይ ብቻ ነው አይደለም። አያችሁት? ይሄንን ግን እኛ ራሳችንን ከማየት አስቀድሞ ማንን ማየትን የመረጥን? ሌሎችን፣ እነሱ ብለን እንጀምራለን። እኛ መች ተማርንበት? እኛ መች በቅጡ ጸለይንበት? እውነቴን እኮ ነው የምላችሁ። በስነ ስርዓት እንኳን እኮ ቤተ ክርስቲያኒቷ እንደው ለቃላት አገላለጹ በጣም ይቅርታ፣ እውነት ልንገራችሁ፣ አቅሟን ራሱ እኮ አልተጠቀምንበትም። ተውት፣ ሌላው ይቅር፣ አቅሟን አልተጠቀምንበትም። ያላትን የጸሎትን ሀብት መች ተጠቀምንበት? ገና ምንም እኮ የምን ልበላችሁ፣ ትልቅ ወንዝ ላይ እግሩን በውሃ ውስጥ ከሙቀቱ እያረሰረሰ የተጽናና ሰው ታውቃላችሁ? ሰውነቱን አስገብቶ አርጥሞ መብረድ ሲችል። እኛ ማለት ቤተ ክርስቲያን ውስጥ እንደዛ ነው። እግራችንን እያንቦጫረቀን የሆነ ቦታ ኡፍ ተመስገን ቅልል አለኝ እንላለን እንጂ ሰውነታችን ሙሉ አልገባም ገና። ለዛ እኮ ነው እግራችን ልክ አንቦጫርቀን ትንሽ መረጋጋት ሲሰማን በርጅ ያለው ማለት ነው ብለን መልሰን እንወጣለን። ሰውነት ሙሉ ውሃ ውስጥ ካልገባ እግርን በመታጠብ ብቻ ትልቅ የሆነ ግለት ሊቀሰቅስልህ ይችላል? አይችልም። ዓለም ማለት እንዲህ ናት። በነገራችን አሁን ያለንበት አዳራሽ ውስጥ የሚሰማችሁን ሙቀት እግራችሁን ብቻ በመዘፍዘፍ የሚወጣ ቢሆን ኖሮ በጣም ሁላችሁም ደስተኞች ነበራችሁ፣ ታጥበን እንገባ ነበር ሁላችን። ግን አሁን ጭንቅላታችሁ አሁን ለሚሰማችሁ ሙቀት እግሬን እታጠባለሁ ነው የሚለው ወይስ ብችል ምኔን እታጠባለሁ ነው የሚለው? አያችሁ፣ ሰውነቱን ሰው ታጥቦ ይቀዘቅዛል። ቤተ ክርስቲያን ውስጥ ያለውን የጸሎትን ውሃ ሀብት ማናችን ታጥበን ረክተንበት ነው? አሁን እንደ ጸለየ ሰው ቤተ ክርስቲያን ውስጥ እንደሚመላለስ ሰው ሌላ ሰው ላይ ግን ጣታችንን እንጠቁማለን። ቤቱ የጸሎት ቤት ነው። እንደ ጸሎት ቤትነቱ እግዚአብሔር አሳልፎ እንደሰጣቸው ገባ። ወደ ውስጥ ሲገባ ግን እየጸለዩ አላገኛቸው። እኛ የምንሰራውን አሁን የምናደርጋቸውን ኃጢአቶች ሲሰሩን ያያቸው በሬዎች፣ በጎች፣ ርግቦች እንዲሁም ሻጮችና ለዋጮች ነበሩ። እነዚህ እንስሳት በነገራችን ላይ እዛ ቦታ ላይ መገኘት ግዴታቸው። እየሰማችሁ ነው? አዎ ግዴታ መገኘት አለባቸው። አሁን ለምሳሌ አንዳንድ ሰው ቤተ ክርስቲያን ውስጥ ምንም ነገር አይኑር ይላል። እንዴ ምንም ነገር አይኑርማ አይባልም። መኖር የሚጠበቅባቸው ነገሮች እኮ አሉ። ለምሳሌ ለመስዋዕት የምንጠቀምባቸው ዕጣኑ፣ ጧፉ፣ ዘቢቡ ሊኖር ይችላል አይችልም? ይችላል። ግዴታ ነው። በቃ ይችላል። ይሄ መኖር አለበት፣ ግዴታ ነው። ክርስቲያኖች መስዋዕትን መልሰው ለእግዚአብሔር የሚሰጡበት ነገሮች መኖር አለባቸው። ጥፋቱ እየሰማችሁ ነው? ጥፋቱ እዛ ቤተ መቅደስ ውስጥ በሬ፣ በግ፣ ርግብና እነዚህ እንስሳቶች መኖራቸው አይደለም። ጥፋቱ ሻጮችና ለዋጮች መኖራቸው ላይ ነው። አንደኛ እኒህ ሻጮችና ለዋጮች ምንድን ነበረ ስራቸው? አንደኛ ሰው ወደ ቤተ መቅደስ ሲገባ ይዞት የሚመጣው ስጦታ ነበረ፣ መባ ማለት ነው። እና አንዳንዱ ሰው ነጭ ዕንቁ ይዞ የሚመጣ ከሆነ በቀይ ይለውጡለታል። ዋጋው ውድ ነው፣
የሚሉትን ነገር ለራሳቸው እየወሰዱ ዋጋው የረከሰውን ደግሞ ይወስዱ ነበር። ቅድም እንዳልኳችሁ ይሄ ጠባይ ለእግዚአብሔር የሚያስደስተውን አቁሞ ለራስ የሚያስደስተውን መሰብሰብ እንደማለት ነው። ሌላ ምንም ነገር የለውም። ሻጮችና ለዋጮች ይሰሩ የነበሩት ስራ ይሄንን ሰው ለእግዚአብሔር ያቀረበውን መስዋዕት ይዞ ሲመጣ ይቀበሉና ሌላ ለውጠው ይሰጡታል። ለምሳሌ አንድ ትልቅ በሬ አንድ ሰው ይዞ ሊመጣ ይችላል ለመስዋዕት፣ ከሩቅ አገር ነው የሚመጣው። ስለዚህ በሬውን ይዞ ሲመጣ መጀመሪያ ይዞበት እንደመጣው ቁመና ላይ መጣ ይችላል፣ ከስቶ ምን ሆኖ ሊመጣ ይችላል። እና እነዚህ አይሁድ ፈሪሳውያን ምን ያደርጉ ነበረ? ቤተ መቅደሱ በር ላይ ሆነው አይ ይህንን አሁን እንዲህ የገረጣ በሬ ለእግዚአብሔር ስታቀርብ እንደው እሱ ራሱ ይቀበልሃል እንዴ? ያንተን 2 በሬ ስጠንና እኛ 1 በሬ እንስጥህ ይሉታል። አትርፈዋል? አላተረፉ? ያተረፉት ለራሳቸው ነው ለእግዚአብሔር? አዎ። ሰው ራሱን ደስ የሚያሰኘውን ነገር ቤተ ክርስቲያን ውስጥ ማድረግ የለበትም። በቃ ይህን በደንብ አድርጋችሁ ያዙ ባካችሁ። ሁላችንም ነው ማወቅ ያለብን። እውነት መውጣት መግባታችን፣ መጸለያችን፣ ሁሉ ነገራችን የሚያስመሰግነን ሆኖ ሳለ ራሳችንን ግን እኛን የሚያስደስት ነው ወይስ እግዚአብሔርን ደስ የሚያሰኘው ስራ ነው እየሰራን ያለ ነው ብለን አንጠይቅ። በቃ ማድረጉ ላይ ብቻ ነው የተጠመድነው። አሁን ይህንን ሲያደርጉ ተመለከታቸው። በሬዎቹ በጎች የተባሉት ኦሪት ዘሌዋውያን ምዕራፍ 1 ላይ እንዲገቡ የታዘዙ የድህነት መስዋዕቶች ናቸው። ይሄ ምንም ችግር የለው። ልክ ክርስቶስ ግን ገብቶ ሲያያቸው የጸሎት ቤትነቱ የለም፣ የትምህርት ቤትነቱ የለም። የወንበዴዎች የሻጭና የለዋጮች የነጋዴዎች ቤት ሆነ። አሁን ክርስቶስ እውነት ለመናገር እነዚህን ሰዎች ዝም ብሎ ለምን አላለፋቸው? ለምን አልታገሳቸው? እስከሚመጣበት ጊዜ የሰጣቸው ጊዜ የትዕግስት ጊዜ ነው። በነገራችን በደንብ አድርጋችሁ ስሙ። እግዚአብሔር በጣም ታጋሽ አምላክ ነው። ክርስቲያኖች የሚታገሰው የቁጣ ጅራፉን እስኪያነሳ ድረስ ነው። ያቺ ቀን ደግሞ አትቀር። ያቺ ቀን ማናችንም ላይ አትቀር። አይምሰለን። እውነቴን የምላችሁ አንዳንድ የዋህ ሰው አለ ችግሩን የቤተ ክርስቲያኑን ውጣ ወረድ ሲመለከት ህይወቱን እንደው እግዚአብሔር እንደው ምን አለ ጽድት ቢያረጋቸው ይላል። አንተ የት ሆነህ ነው ቆይ ሌላውን ያጽዳ የምትለው? ቤተ ክርስቲያን ውስጥ አይደለህም እንዴ? ሲጸዳ አንተ መትረፍህን በምን ተማምነህ? አንተም እኮ ልትጠረግ ትችላለህ። አንተም እኮ ልትጣል ትችላለህ። እንዴ ተው እንጂ በሌላው ስንፈርድ እኮ ያ ጅራፍ እኛም ላይ ሊያርፍ ይችላል። እንዴ በጣም ነው የምንለው። ብዙ ሰዎች አይታችኋል፣ ጥርግ ቢያረጋቸው እንደው ችግሩ ብለን የሌላን ሰው ችግር ነው እንጂ እኔ ነኝ ችግሯ ለቤተ ክርስቲያን አንልም። ለማለት ግን ያብቃል። እውነት የሚያስፈልገን እሱ ነው። እኛ ነን የቤተ ክርስቲያን ችግር፣ ሁላችንም ማለት ነው። ሁላችንም ለቤተ ክርስቲያን ችግር ነው። በጣም አድርገን የምናሳዝናትም ጭምር ነው። እነዚህ እንስሳት እዛ ቦታ ላይ መገኘታቸው እንዳልኳችሁ ስለዚህ ጥፋት የለውም። ክርስቶስ ግን ሲገባ እንስሳቱን በሬውን ምንድነው በጉንና ርግቡን ወዲያውኑ ማባረር ጀመሩ። ሌላ ጥያቄ፣ ያጠፉት በጎቹ በሬው እና ርግቡ ነው ወይስ ሰዎቹ ናቸው? ለምን ታዲያ እነሱን አባረራቸው? ምን አጠፉ እነሱ? መገኘት ያለባቸው ቦታ ነው የተገኙት እኮ መገኘት ያለባቸው ቦታ። እግዚአብሔር በነገራችን ላይ እንዲህ ነው ጠባዩ። እንዲመለሱ የሚፈልጋቸውን ሰዎች እንዲመለሱ ሲፈልግ መጀመሪያ ቅጣቱን የሚጀምረው ካጠፉት ሰዎች ሳይሆን ሩቅ ካሉት ተባባሪዎችም። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ በእባብ ቆዳ ውስጥ ዲያብሎስ አድሮ አዳምንና ሔዋንን አሳስቷቸው ነበር አይደል? ነበር አልነበረ? ያ ታሪክ ላይ ትዝ ይላችኋል። አምላካችን ልዑል እግዚአብሔርን ኮቴውን ሰምተው አዳምና ሔዋን ደነገጡ፣ ፈሩ። አትብሉ ያልከንም በልተን ተሸሽገን ያለ ነው አሉ። ከዛ በኋላ እግዚአብሔር አምላክ ፍርድ ወደ መስጠት ነው ሄደ። ፍርዱን የጀመረው ከእባብ ነው። ለምን ከእባብ ጀመረ? እባብ እንደሆነ አልበላችሁ ብሉ ብላ ተናገረች እንጂ አይደል እንዴ? ተባባሪ ናት እንጂ ቅጠሉን በመብላትና በማኘክ ውስጥ አብራ ተሳትፏላት እንዴ? ለአዳምና ለሔዋን ታሪክ አዲስ አይደላችሁም። እባቢቱ በላች የሚባል ዕፀ በለስ ሰምታችሁ አታውቁም አይደል? እባቧ ምን አርጉን ያለችው ብሉ ብላ መንገድ ነው የሰጠችው። ልክ በሬው እና ሌሎች እንስሳቶች ሽጡን ብለው እንደተገኙት ማለት ነው። በቃ ፈቃድ የላቸውም። አሁን በሬ ገዝታችሁት ወደ ቤት ስታመጡት ለምን ተረዱት ለምን ታምጡት አያውቅም አይደል? መነዳት ነው። የእናንተ ፈቃድ የማን ፈቃድ ነው? የበሬው ፈቃድ ነው። አንዳንዴ ግን በሬውንም አልሰማም ካላችሁ ወይም አላዳምጠውም ካላችሁ ግን እሱም ምን ያደርጋል? ጉልበቱን ኃይሉን ያሳያል አይደል? ስለዚህ እባቢቱን መጀመሪያ ረገማት። ከዛ በኋላ ወደ አዳምና ወደ ሔዋን ሄደ። ለምን እባብን አስቀደመ ትሉ እንደሆነ ይላሉ አባቶቻችን።
እባብን ያስቀደመው የእባብን መረገምና መቀጣት አይተው አዳምና ሔዋን እኛ የሚደርስብናል ይሄ ጣፋንታ ብለው ማረን ብለው ልባቸውን ለንስሐ እንዲከፍቱ እየሰማችሁ ነው። ስለዚህ እንስሳቱን መጀመሪያ ጅራፍ አንስቶ እየገረፈ ያስወጣው እኒህን እንዳባረርኳቸው እናንተም እንዳትባረሩ ልባችሁ ለንስሐ ይከፈት ለማለት ነው። እግዚአብሔር ለሁላችን የንስሐ ልብ ይክፈትልን። የሚያስፈልገንም እሱ ስለሆነ ነው። ሰው ቤተክርስቲያን ውስጥ ያለው ሰው ቤተክርስቲያን ውስጥ ያሳለፈው ረጅም ቆይታው አንዳንዴ ያመጻድቀዋል። በቃ የሚወጣም አይመስለው። ሌላው ይወጣል ይገባል እንጂ አንተ እንዳድባር ዛፍ የተተከልክ ነው የሚመስለው። እንዳይመስላችሁ። ለእግዚአብሔር የማንመች ከሆነ የማይነቀል ስር የለም፣ የማያነሳው ቦታ የለም። ለዚች ቤተክርስቲያን እውነት እንነጋገር ከተባለ አብዛኞቻችን በጣም የግር እሳት ነው የሆንባት። በቃ በደንብ አድርገን ያሰቃየናት፣ በደንብ አድርገን ነው አመል አልባኝነታችን እኛን ሳይሆን ቤተክርስቲያኒቷን እንድትጠየቅም ጭምር ነው ያደረጋል። ይሄ ሩቅ አትሂዱ፣ ለትምህርቱ ማጣፈጫነትም አይደለም። እኔና እናንተ ኃጢአት ስንሰራ ሰሩ ተብሎ የሚነገረው እነገሌ ናቸው ወይስ ቤተክርስቲያን ተብላ? ቤተክርስቲያን ተብላ እኮ ስሟን ማቆሸሽ ማጉደፍ ያልሆነ ቦታ ውስጥ መትከል ከጀመርን እኮ ውለን ሰንብተናል። ጅራፉን አንስቶ ሌሎችን ሲያስወጣ እኛን ያላስወጣን፣ ሌሎችን ሲነቅል እኛን ያልነቀለን ለምን ይመስላችኋል? እንድትቆይ የንስሐ ጊዜ ስለሰጠ ነው እንጂ የሚያስቆይ ጽድቅ ኖሮን አይደለም፣ የሚያስቆይ ምክንያት ኖሮን አይደለም። ይሄን ወደ ልባችን እናስገባው። እውነት ለዚች ቤተክርስቲያን አንመጥናትም። በቃ እንድንመጥናት አድገን ወደሷ ህብረት አዎ ይገባቸዋል ለመባል እየሞከርን ነው እንጂ ተገብቶን አይደለም። አብዛኞቻችን ያለነውና የቆየን ጅራፉን አነሳ፣ በሬዎቹን፣ በጎቹን፣ ርግቦቹን አባረረ። ሰዎቹን ሻጭና ለዋጮቹ ጋር ሄዶ ደግሞ ገለበጠው፣ ሳንቲማቸውን ገለበጠው፣ ወርቃቸውን በሙሉ ወግዱ እያለ ማባረር ጀመረ። አንድ ሰው ነው፣ አንድ ክርስቶስ ማለት ነው። አንድ ፍጹም ሰው ፍጹም አምላክ የሆነው ጌታ ነው። አንድ ሰው ያን ሁሉ ህዝብ እንዴት በጠበጠ? አይገርማችሁ? አንድ ጅራፍ አንስተው ለምሳሌ አንድ ካህን ነገ ጅራፍ አንስተው ቤተክርስቲያን ውስጥ ቤቱ የጸሎት ቤት ነው እንጂ የንግድና የመሸቀጫ ቦታ አይደለም፣ ሁላችሁም አበላሻችሁታል ብለው ጅራፍ አንስተው ቢገርፉ አንድ ሆነው እኛ ሁላችን ምንድነው የምንለው? ተገርፈን ልንወጣ እንጂ አንድ ሁለቱ ሊገረፍ ይችላል። ሶስት አራቱ ግን ምን ነው መንጠቅም እኮ ይቻላል። እሳቸውን ነው እንጂ እንደውም ብሎ አዙሮም የሚማታ አይጠፋም እኮ። እውነት ተግሳጽ ለኛ እኮ እንደው ለቃል ነው እንጂ ሲነገረን አንውጠው፣ ይመረናል በደንብ አድርገን። አንዳንዶቻችን እኮ እግዚአብሔር አለ ተብሎ የተነገረውን ለኛ የሚጠቅመውን ተግሳጽ አይ ነገሌን ለመንካት ነው ነገሌ እንዲሰሟት ተፈልጎ ነው ብለን አይደል እንደ ገሸሽ የምናደርገው። እውነቱን ማውራት ስላለብን ነው እንደዚህ በግልጽ የምነግራችሁ። ቤተክርስቲያኒቷ ግን እንደዚህ አይደለችም። ስለዚህ ክርስቶስ ሻጮቹን ለዋጮቹን ገንዘባቸውን በሙሉ በተነባቸው። ቤቴ ጸሎት ቤት ነው እንጂ የወንበዴዎች የንግድ ቦታ አይደለም እያለ አስወጣቸው። ሊቃውንተ ቤተክርስቲያን የተባረሩትን እንስሳት ማለት ነው በሬውን፣ በጉን እና ርግቡን ከእንስሳነት ባለፈ በምስጢር ያስተምሩበታል። እስኪ በሬ በሉ አይዟችሁ። በሬ አገልግሎቱ ምንድን ነው ሲባል በተለይ በሀገራችን በሬ በጣም የሚታወቀው ምን በማድረግ በእርሻ በማረስ ነው አይደል? በሬ የሚያርሰው ለምንድን ነው? ከፈረስ በላይ ጉልበት ኖሮት ነው? ኧረ ተው። በሬ በጣም ጉልበት ኖሮት ፈረስን በልጦት ነው? እሺ አሁን መኪና ስትገዙ ካልገዛችሁም የምትገዙ ወደፊት የመኪናው ጉልበት የሚለካው በበሬ ነው በፈረስ ነው? ስለዚህ ማን ጉልበት አለው ማለት ነው? ፈረሱ ጉልበት አለው። ለምንድነው ታዲያ በሬውን ለምንጠቀመው? ለማረስ ቀንበር ለመሸከም የታዘዘ የማይለዝብ ስለሆነ ስታሸክመው አንዴ ከተገራ በኋላ ደከመኝ ሰለቸኝ አይል። በቃ ሲያርስ ነው የሚውሉ። አንተ ነህ አዝነህ ምን የምታረገው? ና ብላ ና ጠጣ የምትለው እንጂ እሱ ራበኝ ጠማኝ ብሎ አያስቸግርህም። በሬ የሚጠመድ ነው ማለት ነው። እየሰማችሁ ነው? በደንብ አድርጋችሁ አድምጡ። በሬ በሉ እስኪ የሚታዘዝ ነው። በጣም ጥሩ። እስኪ በግ በሉ። በግ ደግሞ ምን አይነት ጠባይ ነው ያለው ሲባል በግ ደግሞ የዋህ ነው። ከየዋህነትም አልፎ ደግሞ አላዋቂ ነው። በግ ሁሌም ከመንጋው የሚሸሸው ካለበት ከሌሎች በጎች ሸሽቶ የሚጠፋው የተሻለ ሳር አገኛለሁ እና የተሻለ ውሃ አገኛለሁ ብሎ በጉ አላዋቂ ነው ማለት ነው። እስኪ በጉ አላዋቂ ነው በሉ። በጣም ጥሩ። ርግብ እስኪ በሉ። ርግብ ደግሞ ከሁለቱ የምትለየው ተነስታ ምን ታደርጋለች? ትበራለች አይደለ? መብረር ደግሞ የት ላይ ያለ ነው? መቼም መሬት ለመሬት አይበረርም አይደል? የት ነው የሚበረር?
ሰማይ ላይ ነው አይደል የሚበረረው። ሰማይ ላይ መብረራቸውን ደግሞ አባቶቻችን ሲያስተምሩ በሰማይ የሚበሩ ርግቦች ደግሞ ምሳሌነታቸው ከብዙ አንዱ ለቅንነት ነው ይላሉ። ቅንነት በሉ። በጣም ጥሩ። እስኪ አሁን እኔም ከሚደክመኝ ተባበሩ እናንተ። በሬው ማን ነው? በሬው ምን የሚያደርገው አልኳችሁ? የሚታዘዝ። አንዳንድ ሰው ከቤተ ክርስቲያን የምናስወጣቸው ሰዎች አሉ። አዎ ክርስቶስ ነው አይደለ ጅራፉን አንስቶ እየገረፈ ውጡ እያለ ሲያባረር የነበረው እንስሳቱን። አንዳንዶች ለቤተ ክርስቲያን ጠበቃንን ብለን ራሳችንን የሰየምን ሰዎች አሉ። ፈላጭ ቆራጭ የሆነን ማለት ነው። የምናስገባ፣ የምናስወጣ፣ የምናባርር፣ የምንመልስ። እየሰማችሁ ነው? እሺ እነሱም እስኪገቡ እንያቸው። ሰው ለዚህ ግቢ ብርቅ ነው ማለት ነው። ከባድ ነው እውነት ለመናገር። ሐሳባችሁ በጣም እኮ ነው የሚበተነው። በደንብ አድርጋችሁ የማትሰሙ ከሆነ ሰው ሲገባ ሲወጣ የምታዩ ከሆነ እሺ በደንብ አድርጋችሁ ስሙ። አሁንም በሬው ታዛዥ ነው። ክርስቶስ እነዚህን እንስሳት ከቤተ መቅደሱ እንዳባረረ ሁሉ እንደ ጌታ ቤቱን ጠባቂ ነን ብለው የሚያስቡ ሰዎች አሉ። እና ግን ችግሩ ምን መሰላችሁ? የሚያባርሩትን ሰዎች አያውቁ። ክርስቶስ አሁን በሬውን ሲያባረረው በሬው ጥፋት ኖሮበት አይደለም፣ ቦታው ላይ ንጽህና ስለሚያስፈልግ ነው። አንዳንዴ እውነት ለመነጋገር ቦታው ንጽህና ያስፈልገዋል ብለን ጅራፋችንን አንስተን ከቤተ ክርስቲያን ያባረርናቸው ግን መውጣት የሌለባቸው ነፍሳት አሉ። ልክ እንደ በሬ ታዛዥ የሆኑ አሁን ቤተ ክርስቲያን መቀመጥ ሲያስፈልጋቸው ወጥተው በዓለም ላይ እየተሰቃዩ ያሉ ሰዎች አታውቁ? ትላንትና ምንድነው ለጥምቀት ምንጣፉን ሲሸከም የነበረ ለቤተ ክርስቲያን ደጇን ሲጠርግ የነበረ እኛ ግን አይተነው ሳይጥመን ቀርቶ አንተ ምንም አታስፈልግም ለቤተ ክርስቲያን ብለን ያባረርነው ሰው የለም አለ። በሬ ማባረር ማለት ይሄ። በግ ደግሞ ሞኝ ነው የዋህ ነው ብለናል አይደል? የተሻለ ነገር አገኛለሁ ብሎ። አንዳንዶች ደግሞ ከቤተ ክርስቲያን ያባረርናቸው እግዚአብሔርን ብለው መጥተው ነገር ግን ህይወታቸውን ኑሯቸውን ደግሞ ለማስተካከል የተወሰነች ሰዓት እንትን ሲሉ እገሌማ ተበላሸ እንላለን። የሰማችሁ አንዳንድ ሰዎች አታውቁም? ሰርክ ጉባኤውን በሙሉ ወንበር ሲደረድሩ በአገልግሎት ላይ ጸንተው ይገኙን የሆነች ሰዓት ላይ እስኪ ስራ ለስራ እኔም የሆነች የምትቀመስ ነገር መቼም ጉሮሮ ላይ ብሎ ልክ ሲወጣ ወንበሩ ሳይደረደር ሲያው አይ ተበላሸው ገንዘብ ብሎን ሊጠፋ ነው ይላል። ወንበር መደርደር ግን እኮ የዛ ሰውዬች ብቻ ስራ አልነበረ የማንም ጭምር ነው፣ ያንተና የኔም ነበር። እንደዛ ብሎ ያባረረው ሰው አለ ተበላሸው ይውጣ ብሎ። ቅን ሆነው ሳለ ደግሞ ቅንነታቸው ቤተክርስቲያን ውስጥ ያላስቀመጣቸው ሰዎች አሉ። እኛው አባረናቸው። በቃ የተበላሸን ሰዎች ተሰበሰብንና ቅን የሆነ ሰው ስናይ ማባረር ጀመር። እና አባታችን አባ እንጦንስ በረከቱ ሁላችን ትድረሰን ምን ይላል መሰላችሁ? የዘመኑ ፍጻሜ በደረሰ ጊዜ ይላል ይህንን ምልክት ታያላችሁ ይልና በምሳሌ ያስቀምጣል። እብዶች በተሰበሰቡበት ቦታ ላይ አንድ ጤነኛ ሰው ቢገኝ ጤነኛው ራሱ እብድ ነው ተብሎ ይገፋላል። እየሰማችሁ ነው? አሁን እብዶች የተሰበሰቡበት ቦታ ላይ ጤነኛው ሰው መጥቶ ስለ ጤና ቢያወራ ማን ነው እብድ? ጤነኛው ሰውዬ ነው። እኛ ቤተክርስቲያን ውስጥ እንዲህ ነው። አታሉት ይመስላችኋል? በጣም እኮ ነው የምናሳዝነው። ማርያምን በጣም ነው የምናሳዝነው። ሰው ምግብ ቸግሮት መጠጥ ጅራፍ አንስቶ እነዚህን ያባረሩ አስወጣቸው። ሻጮችና ለዋጮችን በሙሉ ገለባበጠባቸው። ከዛ በኋላ ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች የንግድ ቦታ አይደለም ይላል። እንዳልኳችሁ አንድ እሱ ብቻ ይህንን ነገር በሙሉ ሲያደርግ ነበር። ጅራፍ አንስቶ ነበረ ሲገርፋቸው የነበሩ። ጅራፉን ሊቃውንተ ቤተ ክርስቲያን መንፈስ ቅዱስ ነው ይላል። እንጨቱ ደግሞ መስቀል ነው ይላል። መቼም ጅራፍ የሚቋጨው የሰው እጅ ላይ አይደለም፣ መጨረሻ እንጨት አለው አይደል? የማይመቹ ነገሮችን እግዚአብሔር አምላክ ከቤተ መቅደሱ ያስወጣቸው በመስቀሉና በመንፈስ ቅዱስ ነው።
አሁንም እኛም ከቤተ ክርስቲያን የምንርቀው የምንሸሸው ለቅዱስ መስቀሉ ጉዞና ለእግዚአብሔር መንፈስ ቅዱስ ስራ ስላልተመቸን ሌላ ምንም እግዚአብሔር አምላክ ቦታ ጠቦት ሌላ ሰው እንዲገባ አይደለም እኛ የምንወጣው ያለን። እየሰማችሁ ራሳችንን በተቻለ ቅዱስ ለሆነው ለእግዚአብሔር ስራና ተከተሉት ለተባለው ለመስቀል ፍኖት መዘጋጀት አለብን። ይሄ ነው እውነተኛው የክርስትና ሕይወት። ይሄ ሌላውን ነገር እውነተኛ የምላችሁ ክርስቲያኖች ወደዛ ወደዚህ የምንለውን ነገር ጊዜ እንዳለን ሰው አንመጻደቅ፣ ጊዜ እንዳለን ሰው አናስብ። ነገር ለአንዳንዶቻችን ላይነጋም ጭምር ይችላል። እየተመኘነው የክርስቲያናዊ ሕይወቱን ሳንኖረው ልናጣው እንችላለን። እድሉ ተሰጥቶን ሳንጠቀምበት ገሃነም ልንወርድ እንችላለን። ይሄንን ነው ማሰብ መቻል ያለብን እና ለዚህ ነው አሁን ይሄንን ነገር በሙሉ ክርስቶስ ካረገ በኋላ ቤቴ የጸሎት ቤት ነው አለ። እያወራ ያለው ስለዚህ ስለ ትልቁ ቤተ መቅደስ ብቻ እንዳይመስላችሁ። ወረድ ብሎ ሲነበብ ሰምታችሁታል። ይህን ቤተ መቅደስ አፍርሱት ከ3 ቀን በኋላ አስነሳዋለሁ አላቸው። እንዴት 46 ዓመት የፈጀ ቤተ መቅደስ አንተ በ3 ቀን አስነሳዋለሁ ትላለህ ሲሉት፣ ይህን የተናገረው ግን ሰውነት ስለተባለ ስለ ራሱ መቅደስ ነው አለ። ወይም መቅደስ ስለተባለ ስለ ራሱ ሰውነት ነው አለ። ቤቴ የጸሎት ቤት ይባላል ያለው የኔና የእናንተ ሰውነት። አሁን እውነት የኔና የእናንተ ሰውነት የእግዚአብሔር የጸሎት ቤት ነው? የትምህርት ቤት ነው? አይደለም። እንደ በሬ ጉልበተኛ ነው። እንደ ርግብ ቅንነት አለኝ ይላል እንጂ ከዛ እዚህ የሚል ነው። በነገራችን ላይ አንድ ሊቅ እንደውም ሲያስተምር ርግብን ምሳሌ አድርጎ ያስተማረው ርግቦችን ከቤተ መቅደስ አባረራቸው የሚለውን ሲተረጉም ይላል ርግብ በአንድ ቦታ ላይ አትጸና፣ ትቀመጣለች በእርግጥ ከዛ በኋላ ግን ሌላ የሚጠልፋት ካገኘች ምን ታደርጋለች? እና ርግብ ማለት ሀሳብ ነው ይላል። ሀሳባቸው አንድ ቦታ ላይ ያልጸናላቸው ሰዎች እኮ ነን። ቤተ መቅደስ ተገኝተን አሁን እንዲህ እንሰማለን። ልክ የሆነ ሰዓት ላይ ደግሞ ብርር እንልና ሌላ ቦታ ላይ እንሄዳለን። የሆነ ሰዓት ላይ ብርር እንልና ሌላ ቦታ እንሄዳለን። ስለዚህ እውነት የኛ ጸሎት የተባለ ቤተ መቅደሳችን በእግዚአብሔር ሀሳብ ላይ ብቻ ይጸና አይደለም። ጉልበተኛ ነው፣ በሀሳብ ያልጸና እዛም እዚህም የሚል ነው። እንደ በግ ሞኝ ነው፣ ምንም ማንም ነገር ይነደዋል። አያችሁ። ስለዚህ እግዚአብሔር ቤቴ ጸሎት ቤት ይባላል እንጂ የንግድ ቦታ አይደለም ማለት። ሌላውን ነገር ሰውነታችሁን ተጠቅማችሁ ልታገኙት የምትፈልጉትን ነገር ለማግኘት እንድትችሉ ብቻ ብዬ አይደለም ይህን ሰውነት የሰጠኋችሁ እንድትቀደሱበት፣ እኔ እንዳርፍበት ነው እያለ እኮ ነው እግዚአብሔር። ሌላ ምንም ነገር እኮ የለም። ሰውነታችሁ የተሰራው እንዲሰራ አይደለም። ላቡን አውጥቶ እንዲወርድ እንዲወጣ ብቻ አይደለም። ሀብት ንብረት እንዲያከማች ብቻ አይደለም። ይሄ ሰውነት የተሰራው እግዚአብሔር እንዲያርፍበት ነው። እኛ ግን እውነት እንነጋገር ከተባለ የንግድ ቦታ ያደረግነው በቃ ሰውነቱን ያልሸጠ በዚህ ጊዜ ማን አለ? ማንም የለም። እውነት ሰውነት መሸጥ ሲባል ሌሊት ቆሞ ለገንዘብ ብሎ ከሰው ጋር ማደር ብቻ ይመስላችኋል? አይደለም። ሰውነት መሸጥ እኮ የሚባለው ዝሙት መፈጸም ብቻ እኮ አይደለም። የእግዚአብሔር ማረፊያ የሆነውን ይህንን ቤተ መቅደስ ማን ያላረፈበታል? ኃጢአቱንም አሳርፈንበታል፣ ዘረኝነቱንም አሳርፈንበታል፣ ክፋቱንም አሳርፈንበታል፣ የቋንቋ መከፋፈሉንም አሳርፈንበታል። እና እግዚአብሔር የቱ ጋር ይረፍ? ካላባረረ ቦታው የቱ ጋር ይቀመጥ? የቱ ጋር ካላጸዳው እሱ ይቀመጥ? እኛ እንደሆነ እኮ እሱ እንዲቀመጥ ነው እንጂ ሌላውም እንዲወጣ አንፈልግም። ታውቃላችኋል። ተስማምቶናል፣ አኖረንበት እና ለዛ ነው ቅዱስ አትናቴዎስ ምን ይላል? አንድ አፍ ኖሮት 2 ጽዋ መጠጣት የሚችል ማንም የለም። አንድ ህይወት ኖሯችሁ ዓለማዊንም መንፈሳዊንም ህይወት መኖር አትችሉም። እኔ በጣም የሚገርመኝ ጥያቄ ልንገራችሁ። ቤተክርስቲያን ውስጥ ምክረ አበው ተብሎ ካህናት ይጠይቃሉ። ዓለማዊና መንፈሳዊ ህይወትን እንዴት ባላንስ ላድርግ? አይደረግም። እንድትኖር የታዘዝከው መንፈሳዊ ሆነ ነው። ትርፉ ጊዜ ያለህን በዓለም መኖር ትችላለህ። ዓለም ውስጥ እየኖርን ግን መንፈሳዊ እንድትሆን ነው የሚፈልገው። እየሰማችሁ ነው? ይሄ ባላንስ ላድርገው ማለት የሆነ ሁለቱም አይቀርብኝ እንደማለት እኮ አይደለም። ክርስቲያን ሆነን እንኖራለን፣ በትርፍ ጊዜያችን ዓለም ላይ እንዞራለን። እየሰማችሁ ነው? እኛ በሙሉ ሰዓት ክርስቲያኖች ነን። በትርፍ ሰዓታችን ግን ሌሎች ነገሮችንም ጭምር አሳታፊ የሆኑ ነገሮችን ልንጨምር እንችላለን። እኛ በሙሉ ሰዓታችን መነኮሳት ነው። መነኮሳት ማለት በነገራችን ላይ ገዳም ገብቶ የመነኮሰ የሞተ ብቻ አይደለም። ቤተ ክርስቲያን ውስጥ የገባ ክርስቲያን በሙሉ መነኩሴ ነው። ለዓለም ሞቷላ። እየሰማችሁ ነው? አሁን እነዛ መነኮሳት ሀሳብ ገንዘብ ሰብስበው ምናምን እንላለን። እኛ ቤተ ክርስቲያን ውስጥ ሞተናል ብለን የምንኖር ሰዎች ምን ያላከማቸነው ነገር ነው? እውነት የእኛ ስግብግብነት በነገራችን ላይ ብዙ ምንቋቴሉ ታስታውሳላችሁ። የዛሬ 4 እና 5 ዓመት ኮቪድ ሲገባ እንዴት ነበረ ቤት ምግብ ስገዙ ነበር? 5
ምናምን ሊትር 5 ሊትር አንድ ዘይት ነው እንደሚጫን ነው። እናንተ ነው የምትጠይቀው እነሱ ነው 5 ሊትር እንዲያዛለ እናንተ ባታሉ እንዴሽ 5 ሊትር የሚያዝ ዘይት ነው አይደል? 5-10 ሊትር ምናምን ይዞ የገባ ሰው አጣው ለክፉ ቀን ብሎ ያከማቸ ማለት ነው። ጤፍም ሲያስፈጭ በርካታ አርጎ ምናምን ሲያር በርካታ አርጎ በቃ የክፉ ቀን ሳትወጣ ከቤት ተሻገረዋለህ ብለህ ማለት ነው። እና ከዚህ በላይ ምን ተስታል? እንደውም እኮ ሄደን ራሱ ዘይት አልቋል ስንባል የምናዝነው እኛ ስላላገኘነው ነው እንጂ እንደኛ መግዛት አቅም ሳይኖረው ያጣውን ሰው አስበን አይደለም። እውነቱን ተነጋገረ። በጣም ስስታም በጣም ስግብግብ ነን። ለዚህ ለእግዚአብሔር ቤተ መቅደስ ማረፊያ የማይሆን በጣም ብዙ ነገር አለ ውስጣችን። ቤተ ክርስቲያን ውስጥ የምንጠጋው ክርስቲያኖች ለዚህ እግዚአብሔር እውነቴን ነው የምላችሁ ጅራፍ አንስቶ እኛን እስከሚያባረር እናንተን እስኪያስወጣችሁ አትጠብቁ። የእግዚአብሔርን ቅዱስ የሆነውን ስራ የመስቀሉን መንገድ ይዘን ከኛ ውስጥ እግዚአብሔርን የማይስማሙትን ነገሮች እናውጣቸው። ከዛ እመኑኝ አንወጣም። ከዚህ ቤት እግዚአብሔርን ያስወጣል። እንዲህ አርጎ ከቻለን ሰውነታችንን ብናነጻ የሚያባረን ይመስላችሁ? እንዲህ አርጎ ከእንደ ኃጢአታችን ከቻለን እንጽደቅ ብንለው ቱሌት ረዘግይተሃል ብሎ የሚያባረን ይመስላችሁ? አያረገውም። እግዚአብሔር በፍጹም አያደርገውም። እንዲህ አይነቱን ቤቴ የጸሎት ቤት ይባላል። ሰውነታችሁ የተሸከማችሁት በሙሉ የእግዚአብሔር ቤተ መቅደስ ነው። የጸሎት ቤት ነው። የትምህርት ቤት ነው። የእግዚአብሔር ማረፊያ ነው። የንግድ ቦታ አድርገን ነው የማይገባውን አስገብተን ላለን ሰዎች በሙሉ የቀረንን እድሜ በሙሉ ስናጸዳ ለእግዚአብሔር ምቹ የሆነ ቤት ስናስተካክል እንድንቆይ አምላካችን ሁሉ እግዚአብሔር ይርዳል። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳል። በጎደለው ደግሞ በክቡር አባታችን እንዲሁም በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።